በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የ12ቱ ሐዋርያት ታሪክ። 12ቱ ሐዋርያት ትውልዳቸው ከ12ቱ ነገደ እስራኤል ነው። ጴጥሮስና ወንድሙ እንድርያስ አባታቸው ከነገደ ሮቤል ሲሆን እናታቸው ደግሞ ከነገደ ስምዖን ናት። ያዕቆብና ወንድሙ ዮሐንስ አባታቸው ከነገደ ይሁዳ ሲሆን እናታቸው ደግሞ ከነገደ ሌዊ ናት። ፊልጶስ ከነገደ ዛብሎን፣ በርተሎሜዎስ ከነገደ ንፍታሌም፣ ቶማስ ከነገደ አሴር፣ ማቴዎስ ከነገደ ይሳኮር፣ ያዕቆብ ወልደ አልፌዎስ ከነገደ ጋድ፣ ስምዖን ቀሬናዊ በኋላ ናትናኤል የተባለው ከነገደ ብንያም፣ ታዲዮስ የተባለው ልብድዮስ ከነገደ ዮሴፍ፣ በይሁዳ ምትክ የገባው ማትያስ ከነገደ ዳን ናቸው። ሐዋርያው ቅዱስ ጴጥሮስ ስምዖን ወይም ኬፋ። ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳር በምትገኘው በቤተ ሳይዳ ነው። የአባቱ ስም ዮና ይባላል። ጌታን ከመከተሉ በፊት ከ5 ዓመት ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር በገሊላ ባህር አሳ አጥማጅ ነበር። የማርቆስ ወንጌል ምዕራፍ 1 ከቁጥር 16 እስከ 18። ለደቀ መዝሙርነት ሲመረጥ ዕድሜው 55 ዓመት እንደነበር ይነገራል። የመጀመሪያ ስሙ ስምዖን ሲሆን ጌታችን ጴጥሮስ ብሎታል። በላቲን ቋንቋ አለት፣ በአረማይክ ኬፋ፣ በግዕዝ ኮክ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 17። የመንግሥተ ሰማያት ቁልፍ ተሰጥቶታል። የቤተ ክርስቲያን መዛግብት ስለ ቅዱስ ጴጥሮስ መልክና ቁመት ሲገልጹ ፊቱ ሰፋ ያለ ሲሆን ሪዛምና መካከለኛ ቁመት የነበረው ራሰ በራ ሰው፣ በማናቸውም ነገር ፈጣንና ቀልጣፋ እንደነበር ይነገርለታል። ቅዱስ ጴጥሮስ በፍልስጤም፣ በልዳ፣ በኢዮጴ፣ በቂሳርያ፣ በሶርያ፣ በጴንጦን፣ በገላትያ፣ በቀጰዶቅያ፣ በቢታንያ፣ በሮሜና በተለያዩ ሀገሮች እየተዘዋወረ አስተምሮ አሰምኗል። የሐዋርያት ሥራ ምዕራፍ 2 ከቁጥር 41። ከአሕዛብ ወገን የነበረውን ቆርኔሌዎስንም ከነቤተሰቡ አጥምቋል። የሐዋርያት ሥራ ምዕራፍ 10 ከቁጥር 48። በጥብርያዶስ የጥርጥር ባህር ጌታ እንዳዳነው የማቴዎስ ወንጌል ምዕራፍ 14 ከቁጥር 22። ማልኮስን በሰይፍ ጆሮውን እንደቆረጠ የዮሐንስ ወንጌል ምዕራፍ 18 ከቁጥር 10። ጌታ በአይሁድ እጅ ተይዞ ሳለ የገባውን ቃል አጥፎ 3 ጊዜ ጌታን አላውቀውም ብሎ እንደካደ የማቴዎስ ወንጌል ምዕራፍ 26 ከቁጥር 59 እስከ 75። በኋላ ግን በንስሐ በመመለሱ ጌታ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት አደራ እንደሰጠው በወንጌል ተገልጿል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15። ሐዋርያው ቅዱስ ጴጥሮስ በሮም ንጉሠ ነገሥት ኔሮን ቄሳር ዘመነ መንግሥት በክርስቲያኖች ላይ በተነሳው ስደትና መከራ በመስቀል ተሰቅሎ በሰማዕትነት አረፈ። በአንደኛው መቶ ክፍለ ዘመን የነበረው የቤተ ክርስቲያን ጸሐፊ ቅዱስ ጴጥሮስ በቫቲካን ኮረብታ፣ ጳውሎስ ደግሞ በሮም በአስቴያ መንገድ መቀበራቸውን መስክሯል። ቅድስት ቤተ ክርስቲያናችንም የእነዚህን ታላላቅ የቤተ ክርስቲያን መሠረቶች የሆኑ ቅዱሳን አባቶች የዕረፍታቸውን መታሰቢያ በዓል በየዓመቱ ሐምሌ 5 ቀን ታከብራለች። ሐዋርያው ቅዱስ ዮሐንስ። ቅዱስ ዮሐንስ ሀገሩ ገሊላ አውራጃ ሲሆን ከወንድሙ ከቅዱስ ያዕቆብና ከአባቱ ከዘብዴዎስ ጋር አሳ ያጠምድ ነበር። የማርቆስ ወንጌል ምዕራፍ 1 ከቁጥር 19 እስከ 20። ጌታ በመስቀል ላይ ሳለ እመቤታችንን እንዲያገለግላት አደራ የተሰጠው ለዮሐንስ ነው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ጌታ የወደው የነበረው ዮሐንስ በፍልስጤምና በሌሎችም ቦታዎች ክርስትና እንዲስፋፋ ከቅዱስ ጴጥሮስ ጋር በመተባበር አስተምሯል። የሐዋርያት ሥራ ምዕራፍ 4 ከቁጥር 1 እስከ 22። የሐዋርያት ሥራ ምዕራፍ 8 ከቁጥር 14። ከኢየሩሳሌም ወደ ኤፌሶን በመሄድ በታናሿ እስያ የነበሩትን አብያተ ክርስቲያናት በማስተማር ሲያገለግል ቆይቶ በድምጥያኖስ ዘመነ መንግሥት ከ81 እስከ 96 ዓመተ ምህረት ወደ ደሴተ ፍጥሞ ተሰዶ በግዞት ሳለ ራእየ ዮሐንስን ጽፏል።
ጌታ በተሰቀለበት ዘመን የሮማ ንጉሥ የነበረው ጢባሪዎስ ቄሳር ከ14 እስከ 31 ዓመተ ምህረት ልጁ በሽተኛ ስለነበር ወስደው በጌታ መቃብር ላይ ሲያኖሩት ተፈወሰ። ለጌታ ያለውን ፍቅር ለመግለጥ የጌታን ስዕል የሚስልለት ሲፈልግ ከዮሐንስ ወልደ ነጎድጓድ ጋር ተገናኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጥቶታል። ቅዱስ ዮሐንስ በቤተ ክርስቲያን ታሪክ ሰፊ ቦታ የሚሰጠው አባት ነው። ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ። ቅዱስ ያዕቆብ የዮሐንስ ወንድም ሲሆን የመጀመሪያ ሥራው ከአባቱ ጋር አሳ ማጥመድ ነበር። የማርቆስ ወንጌል ምዕራፍ 1 ከቁጥር 19። ያዕቆብ በኢየሩሳሌም ውስጥ በተመሠረተችው ቤተ ክርስቲያን መሪ ሆኖ በማስተማር ከፍ ያለ አገልግሎትን አበርክቷል። በስፔን ሀገርም እንደሰበከ በቤተ ክርስቲያን የታሪክ መዛግብት ይነገራል። የክርስትናን ትምህርት በስፋት በማስተማሩ በአይሁድ ዘንድ እንደ ወንጀለኛ ይቆጠር ነበር። በዚህም ምክንያት ሄሮድስ አግሪጳ አይሁድን ለማስደሰት በሰጠው ትእዛዝ መሠረት በ44 ዓመተ ምህረት አንገቱን በሰይፍ ተቆርጦ በሰማዕትነት አረፈ። የሐዋርያት ሥራ ምዕራፍ 12 ከቁጥር 2። ቅዱስ ያዕቆብ የኖረው ያረፈውም በኢየሩሳሌም ከተማ ነው። ቅዱስ ያዕቆብ ከ12ቱ ሐዋርያት መካከል መጀመሪያ የሰማዕትነትን አክሊል የተቀዳጀ ሲሆን ሰማዕትነቱ በሐዲስ ኪዳን መጽሐፍ የተጻፈለት ብቸኛ ሐዋርያ ነው። እነዚህ እስካሁን ከላይ ያየናቸው 3 ሐዋርያት ማለትም ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ አዕማደ ሐዋርያት፣ የምስጢር ሐዋርያት ይባላሉ። ገላትያ ምዕራፍ 2 ከቁጥር 9። ሐዋርያው ቅዱስ እንድርያስ። ቅዱስ እንድርያስ የቅዱስ ጴጥሮስ ወንድም ሲሆን ትውልዱም በቤተ ሳይዳ ነው። በአሳ ማጥመድ ተግባር ላይ ሳለ በጌታ ቃል በመጀመሪያ የተጠራ ሐዋርያ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 35 እስከ 45። ጌታን ከመከተሉ በፊት የመጥምቁ ዮሐንስ ደቀ መዝሙር ነበር። የዮሐንስ ወንጌል ምዕራፍ 1 ከቁጥር 41። በጥብርያዶስ ባህር አጠገብ ሲማር ለቆየው ሕዝብ ቅዱስ እንድርያስ 5 የገብስ እንጀራና 2 ዓሣ የያዘውን ወጣት አቅርቦ አስባርኮታል። ጌታም በዚያን ቀን 5000 ሕዝብ በበረከት አጥግቧል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 6። ቅዱስ እንድርያስ መጀመሪያ የስብከት ሥራውን በፍልስጤም ጀመረ። የቤተ ክርስቲያን ታሪክ ጸሐፊ የነበረው አውሳቢዮስ እንደገለጠው እንድርያስ በሩሲያ ወንጌልን ሰብኳል። ቀጥሎም በቢታንያ፣ በገላትያ፣ በሮማንያ፣ በመቄዶንያ፣ በታናሽ እስያ፣ በግሪክ ሀገሮች አስተምሯል። የቁስጥንጥንያን ቤተ ክርስቲያን የመሠረተና የቁስጥንጥንያ የመጀመሪያ ሊቀ ጳጳስ መሆኑ በቤተ ክርስቲያን ታሪክ ይነገራል። በመጨረሻም ግሪክ ውስጥ ሚትራ በምትባለው ሀገር ሲያስተምር በጣዖት አምላኪዎች እጅ በመስቀል ተሰቅሎ በድንጋይ ተወግሮ ታኅሳስ 4 ቀን በ60 ዓመተ ምህረት በሰማዕትነት አርፏል። ሐዋርያው ቅዱስ ፊልጶስ። ቅዱስ ፊልጶስ ሀገሩ ቤተ ሳይዳ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 14። ጌታ ተከተለኝ ባለው ጊዜ ወዲያውኑ ጥሪውን በመቀበል ጌታን ከመከተሉም በተጨማሪ ናትናኤልን ወደ ጌታ ያቀረበ የጠራ እርሱ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 46 እስከ 47። ጌታችንን ለማየት የፈለጉትን ከአሕዛብ ወገን የነበሩት ግሪኮች ለመጀመሪያ ጊዜ ቀርበው የተማሩት በፊልጶስና በእንድርያስ አቅራቢነት ነበር። የዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ 22። ፊልጶስ አብን አሳየንና ይበቃናል ብሎ ኢየሱስ ክርስቶስን በመጠየቁ ለክርስትና እምነት መሠረት የሆነውን የምስጢረ ሥላሴ ትምህርት እኔን ያየ አብን አየ፣ እኔ በአብ እንዳለው አብም በእኔ እንዳለ አታምንምን በማለት አስረድቶታል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 11። ሐዋርያው ወንጌልን በታናሽ እስያ ውስጥ በምትገኘው በፍርግያ አስተምሯል። በመጨረሻም በታናሽ እስያ ሲያስተምር በተቃዋሚዎች እጅ ተሰቅሎ አርፏል። ሐዋርያው ቅዱስ ቶማስ ወይም ዲዲሞስ። ሐዋርያው ቶማስ በፋርስና በህንድ አስተምሯል። ህንድ የደረሰው በ46 ዓመተ ምህረት ገደማ ነው። የህንድ ንጉሥ የነበረው ሳንዶፖረስ በኢየሩሳሌም እንደነበረው የሰለሞን ቤተ መንግሥት ለማሰራት ሙያ ያለው ሰው ሲያፈላልግ
ቅዱስ ቶማስ እሰራልሃለሁ በማለት ገንዘቡን ተቀብሎ ለተራቡና ለታረዙ፣ ለበሽተኞች፣ መጠለያ ላጡ ችግረኞች ማደል ጀመረ። ንጉሡም ቤተ መንግሥቱን እንዳልሰራለት ባወቀ ጊዜ ተናዶ ወደ ወህኒ አወረደው። በዚያች ሌሊት ለንጉሡ ወንድም መላእክት በራእይ ቶማስ ምክንያት ሆኖት በሰማይ ያዘጋጀለትን ቤተ መንግሥት አሳዩት። ንጉሡም ይህን ሲሰማ ተደስቶ ቶማስን ከወህኒ ቤት አወጣውና ያለውን ሁሉ ገንዘብ ሰጥቶት አሰረ ፍኖቱን በመከተል የወንጌል አገልጋይ እንደሆነ በቤተ ክርስቲያን ታሪክ ይወሳል። ጌታ ከሙታን እንደተነሳ ለሐዋርያት በተገለጠለት ጊዜ ቶማስ ስላልነበረ ከሞት መነሳቱን ሐዋርያት ሲነግሩት ሳላይ አላምንም አላቸው። ጌታም ሁሉም ባሉበት እንደገና ተገልጦ ቶማስ በጣቱ የጌታን የተወጋ ጎኑን የተሸነከረውን እጅና እግሩን ዳሶ አምኗል። ጌታዬ አምላኬ ብሎም መስክሯል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 29። መምለኪያነ ጣዖት በ66 ዓመተ ምህረት የቅዱስ ቶማስን ቆዳውን ገፈው ስልቻ በመስራት በሰውነቱ ላይ ጨው ነስንሰው በቆዳው አሸዋ በመሙላት አሸክመው በአሰቃቂ ሁኔታ እንደገደሉት ታሪክ ይመሰክራል። ስንክሳር ዘወርኃ ግንቦት ገጽ 336 እስከ 341። ሐዋርያው ቅዱስ በርተሎሜዎስ። ሐዋርያው ቅዱስ በርተሎሜዎስ ስሙ በሐዲስ ኪዳን ላይ የተገለጠው በሐዋርያት ዝርዝር ላይ ብቻ ሲሆን ታሪኩ በሐዲስ ኪዳን ተጽፎ አይገኝም። ጌታን ከተከተለ በኋላ የወንጌልን ትምህርት በአረብ፣ በህንድ፣ በአርመንያና እንዲሁም በአካባቢው አስተምሯል። የአርመንን መንበር ያቋቋመው ቅዱስ በርተሎሜዎስ ነው። በርተሎሜዎስ በአርመንያ አካባቢ ኤሎወስ በተባለው ቦታ አንድ የወይን ባለጸጋ እባብ ነድፎት ለሞት ስላበቃው ወዳጆቹ ዘመዶቹ ለለቅሶ ተሰብስበው ሳሉ በርተሎሜዎስ ወደ እግዚአብሔር በመጸለይ ከሞት አስነሳው። በዚህም ተአምር ሕዝቡ መኳንንቱና መሳፍንቱ ሁሉ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። በተአምራቱና በትምህርቱ ብዙ ክርስቲያኖችን በማፍራቱ በቅናት ሰዎች ተነስተውበት መስከረም 1 ቀን አሸዋ በተሞላ ከረጢት ውስጥ ከተው ከነሕይወቱ ባህር ውስጥ ጣሉት። በዚያም አረፈ። በነጋውም ክርስቲያኖች ምዕመናን ከባህር አውጥተው እንደቀበሩት የቤተ ክርስቲያን የታሪክ መዛግብት ይናገራሉ። ሐዋርያው ቅዱስ ማቴዎስ ወይም ሌዊ። ቅዱስ ማቴዎስ የመጀመሪያ ስሙ ሌዊ ነው። የማርቆስ ወንጌል ምዕራፍ 2 ከቁጥር 14። ማቴዎስ የሚለውን ስም ያወጣለት ጌታ ነው። ማቴዎስ የቀድሞ ሥራው ቀራጭ፣ ግብር ሰብሳቢ ነበር። የማቴዎስ ወንጌል ምዕራፍ 9 ከቁጥር 9። የቀረጥ ሥራውን በሚያከናውንበት ጊዜ ጌታ ጠጋ ብሎ ተከተለኝ አለው። ወዲያው በቤቱ ታላቅ ግብዣ ለጌታ አድርጎ ጓደኞቹ የነበሩትን ቀራጮችን ወደ ጌታ አቅርቦ ካገናኛቸው በኋላ ሁሉንም ትቶ ተከተለው። የሉቃስ ወንጌል ምዕራፍ 5 ከቁጥር 27 እስከ 32። በዚህም አንዳንዶች ማቴዎስን የቁም ተስካሩን አውጥቶ ጌታን የተከተለ ሐዋርያ ይሉታል። ሐዋርያው ቅዱስ ማቴዎስ ለስብከት ሲሰማራ በዕጣ የደረሰችው ሀገር ምድረ ፍልስጤም ስትሆን ቀጥሎ በኢትዮጵያ፣ በፋርስ፣ በባቢሎን አካባቢ እንደሰበከ ይነገራል። ገድለ ሐዋርያት ገጽ 101። ቅዱስ ማቴዎስ የአይሁድና የአረማውያንን ትምህርት እየተቋቋመ ድውዩን ሲፈውስ፣ አጋንንትን ሲያወጣ፣ ልዩ ልዩ ተአምራትን ሲያደርግ ዝናው በከተማ ሁሉ በመዳረሱ በዚህ የተናደዱ መኳንንት የሞት ፍርድ ፈረዱበት። ጥቅምት 12 ቀን አንገቱን በሰይፍ ተሰይፎ አረፈ። ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ። የእልፍዮስ ልጅ ያዕቆብ ጸሎት ወዳድ ስለነበር ለብዙ ሰዓታት መቆም ስለሚያበዛ እግሩ ያብጥበት ነበር። ከዚህ የተነሳ እንደ ሌሎች ሐዋርያት ተዘዋውሮ ማስተማር ባለመቻሉ የኢየሩሳሌም ኤጲስቆጶስ በመሆን ተሾመ። ገድለ ሐዋርያት ገጽ 78። በ50 ዓመተ ምህረት አካባቢ በኢየሩሳሌም የተደረገውን ሲኖዶስ በሊቀ መንበርነት የመራው እርሱ ነው። በኢየሩሳሌም ከተማ ትኖር ለነበረችው ቴዎዶስጣ ለተባለች ደግ ሴት ልጅ ስላልነበራት ያዕቆብ አይዞሽ እመኝ እንጂ ይደረግልሻል በማለት አጽናንቶ በዓመቱ ወንድ ልጅ ወልዳለች። በዚህ ጊዜ አይሁድና በዘመኑ የነበረው ሊቀ ካህናት ሐናንያ ክርስቲያኖች ቁጥራቸውን እንዳይጨምር ያዕቆብን አሰሩት። ገድለ ሐዋርያት ገጽ 73።
ሊቀ ካህናቱ አይሁድን ሰብስቦ ያዕቆብ ክርስቶስን ክዶ እንዲያስተምር ቢጠይቀው ቅዱስ ያዕቆብ ጌታን በመካድ ፋንታ የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ሥራ ጌትነቱንና አምላክነቱን መስክሯል። በዚህ የተናደዱት የአይሁድ አለቆች ያዕቆብን ከቤተ መቅደስ ጫፍ ወደ ምድር ወረወሩት። ከዚያም ከስር ያሉ አይሁድ በድንጋይ ወግረው የካቲት 10 ቀን 62 ዓመተ ምህረት ገደሉት። ሐዋርያው ናትናኤል የተወለደው ናዝሬት በምትገኘው በቃና ዘገሊላ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 2። የመጀመሪያ ስሙ ስምዖን ሲሆን ናትናኤል ብሎ የጠራው ጌታ ነው። የትውልድ ዘመኑ ጌታችን በተወለደበት ዘመን አካባቢ እንደሆነ ይነገራል። ምክንያቱም ሄሮድስ የቤተልሔም ሕፃናትን በሚያስፈጅበት ጊዜ እናቱ ከበለስ ስር ደብቃ አትርፈዋለችና ጌታም ፊልጶስ ሳይጠራህ ከበለስ ስር ሳለ አውቅሃለሁ ያለው ለዚህ ነው። ወደ ጌታ የጠራው ፊልጶስ ሲሆን ናትናኤል የኦሪት ምሁር ነበር። መጽሐፍትንም በማወቁ ከናዝሬት መልካም ነገር ይወጣልን በማለት የነቢያትን ቃል ተናገረ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ 52። ናትናኤል ለሐዋርያነት ከመጠራቱ በፊት ለሕገ ኦሪት ቀናተኛ ስለነበር ቀናተኛ ተባለ። የማርቆስ ወንጌል ምዕራፍ 3 ከቁጥር 19። ሐዋርያው ናትናኤል ስምዖን ወንጌልን በሶርያ፣ በባቢሎን፣ በግብፅና ሊቢያ እየተዘዋወረ አስተምሯል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 4። በመጨረሻም በግብፅ ሲያስተምር ሕዝቡ በትምህርቱ አምነው በመብዛታቸው አረማውያኑ ስለቀኑበት ለግብፁ ንጉሥ እንድሪያኖስ ከሰው በሰራዊት በማስያዝ በንጉሡ ትእዛዝ ሐምሌ 10 ቀን በሰይፍ አስገደሉት። ስንክሳር ሐምሌ 10። ሐዋርያው ቅዱስ ታዲዮስ ወይም ልብድዮስ የያዕቆብ ልጅ ይሁዳ በመባል ይታወቃል። የሐዋርያት ሥራ ምዕራፍ 1 ከቁጥር 13፣ የሉቃስ ወንጌል ምዕራፍ 6 ከቁጥር 16። ታዲዮስ ልብድዮስ እየተባለም ይጠራል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 4። የሐዋርያው ታዲዮስ ሀገረ ስብከት ሶርያ ሲሆን በተጨማሪም በፍልስጤም በአርመንና በፋርስም አስተምሯል። ሶርያ ከኢየሩሳሌም 150 ኪሎ ሜትር ርቃ የምትገኝ ሀገር ናት። ወደ ሀገረ ስብከቱም ሶርያ ሲጓዝም ቅዱስ ጴጥሮስ አብሮት ነበር። በመንገድ ሲሄዱም ስለደከማቸው አንድ ሽማግሌ ሲያርስ አገኙትና እባክህ የምንበላው ስጠን አሉት። ሰውየውም ደግ ነበርና ከቤቴ እስካመጣላችሁ ድረስ በሬዎቼን ጠብቁልኝ ብሎ ወደ መንደር ሲገባ ሁለቱ ሐዋርያት ደግነቱን ተመልክተው ታዲዮስ ጠምዶ ሲያርስ ጴጥሮስ እየዘራ በአንድ ቀን እህሉ በቅሎ አጭቶ አገኘው። ገበሬውም ይህን ታላቅ ታምር ሲመለከት ቤተሰቡ፣ የከተማውም ሕዝብ ተሰባስበው ተደነቁ። በአካባቢው ሕዝቡ ሁሉ ሲሰባሰብም ወንጌልን አስተማሩ። ታዲዮስ እያስተማረ ወደ ከተማ ሲገባ ክፉዎች ሰዎች ወደ ከተማቸው እንዳይገባ ለማድረግ አንዲት የታወቀች ዘማዊት ሴትን በከተማው በር ላይ ራቁቷን እንድትቆም አደረጉ። ታዲዮስ ወደዚያ በደረሰ ጊዜ ያቺን ዘማዊት ሴት በነፋስ አውታር ወደ ላይ እንድትንጠለጠል አደረጋት። በኋላም ከተንጠለጠለችበት አውርዶ አሳምኖ በማጥመቅ በቤቷ የክርስቲያኖች ጉባኤ መስርቷል። ይህም ብቻ ሳይሆን አንድ ባለጸጋ ሲያልፍ ታዲዮስ ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላል እያለ ሲያስተምር ሰማና እስኪ የተናገርከውን በተግባር አሳየኝ በማለት ጠየቀው። ታዲዮስም ስመ እግዚአብሔርን ጠርቶ ላመነ ሁሉ ይቻላል በማለት ግመሉን በመርፌ ቀዳዳ ሾልኮ አሳየው። በዚህም የተነሳ በአካባቢው የነበሩ ትምህርቱን የሰሙ ተአምራቱን ያዩ ሁሉ እንዳመኑና እንደተጠመቁ ብዙዎቹም ክርስቲያኖች እንደሆኑ የቤተ ክርስቲያን ታሪክ ይመሰክራል። ሐዋርያው ታዲዮስ ተአምራትን ሲያደርግና ሲያስተምር ቆይቶ ሐምሌ 2 ቀን በሰማዕትነት አርፏል። ስንክሳር ሐምሌ 2። ሐዋርያው ቅዱስ ማትያስ። ሐዋርያው ማትያስ ጌታን በሸጠው በአስቆሮቱ ይሁዳ ምትክ የተሾመ ሐዋርያ ነው። የሐዋርያት ሥራ ምዕራፍ 1 ከቁጥር 15 እስከ 26። በቤተ ክርስቲያን ታሪክ ጸሐፊነቱ የታወቀው አውሳቢዮስ ቅዱስ ማትያስ ከሰብአ አርድእት ወገን እንደነበረ ጽፏል። አውሳቢዮስ ምዕራፍ 1 ከቁጥር 13። ማትያስ ለሐዋርያነት እንዲመረጥና ዮስጦስ በርሲያ ከተባለው ከዮሴፍ ጋር ዕጣ እንዲጣጣል ሐሳብ ያቀረበው ቅዱስ ጴጥሮስ እንደተናገረው
ከዮሐንስ ጥምቀት ጀምሮ መድኃኒታችን ኢየሱስ ክርስቶስ እስካረገበት ቀን ድረስ ከሐዋርያት መካከልም በገባበትና በወጣበት ዘመን ሁሉ ማትያስ ከሐዋርያት ጋር ነበር። የሐዋርያት ሥራ ምዕራፍ 1 ከቁጥር 21 እስከ 22። ገድለ ሐዋርያት የተባለው መጽሐፍ ስለ ቅዱስ ማትያስ ሲጽፍ ሐዋርያት በዕጣ ወደ የሀገረ ስብከታቸው ሲሄዱ ማትያስ የደረሰው በላዕተ ሰብእ ሰውን የሚበሉ ሰዎች ወደሚኖሩበት ሀገር ነው። በዚያ ዘመን የነበሩ የዚህ ሀገር ሰዎች ጨካኞችና አረመኔዎች ነበሩ። ማትያስ ወደ እነዚህ ሀገር ሰዎች በደረሰ ጊዜ ወደ እስር ቤት አስገቡት። ሳርም እንዲበላ አስገደዱት። እርሱ ግን ለመብላት አልፈቀደም። የእግዚአብሔር ኃይል ከእርሱ ጋር ስለነበር ጽናትም ስለተሰጠው 40 ቀን በእስር ቤት ተቀመጠ። ከዚያም በመለኮታዊ ኃይል እየተመራ እንድርያስ ማትያስ ባለበት እስር ቤት ሲገባ ሲዘምር አገኘው። ከእስር ቤትም ይዞት ወጣ። አብረውት የነበሩ 103 ሰዎችም ወጡ። ይህን አምላካዊ ኃይል የተረዱ በማትያስ አማካኝነት የተደረገውን ድንቅ ታምራት ያዩ የዚህ ሀገር ሰዎችም በክርስቶስ አምነው ሐዋርያው ማትያስ አጥምቋቸዋል። በመጨረሻም ቅዱስ ማትያስ ወደ ደማስቆ ሄዶ ወንጌልን ሲያስተምር በአይሁድና በአረማውያን ቅስቀሳ ተቃዋሚዎች ተነስተው በብረት አልጋ ላይ በማስተኛት ከታች ለ7 ቀናት ያህል እሳት አነደዱበት። በሰባተኛው ቀን ሄደው ቢመለከቱት ምንም አይነት ጉዳት ሳይደርስበት አገኙት። በዚህን ጊዜ ይህንን ስቃይ ይፈጽሙበት የነበሩ ሰዎች በክርስቶስ አምነው ተጠምቀዋል። የቅዱስ ማትያስንም እውነተኛ ሐዋርያነት ተረድተዋል። ከዚህ በኋላ ሐዋርያው ማትያስ በሀገረ ይሁዳ ሲያስተምር ከኖረ በኋላ ፈላውን በተባለች ቦታ በሽምግልና ዘመኑ አርፏል። ሐዋርያው ማትያስ በኢትዮጵያ ቤተክርስቲያን መጋቢት 8፣ በግሪክ ኦርቶዶክስ ቤተክርስቲያን ደግሞ ነሐሴ 9 ቀን እንደ አውሮፓውያን አቆጣጠር ይከበራል። በምዕራባውያን አብያተ ክርስቲያናት እንደ አውሮፓ አቆጣጠር የካቲት 25 ቀን ይከበራል። ቤተ ክርስቲያን በሐዋርያት ስብከት እያደገች መሄዷንና ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን እንደተባሉ ቀደም ሲል ተጠቅሷል። በሐዋርያት ሥራ ምዕራፍ 11 ከቁጥር 25 እስከ 26። ሐዋርያት በኃይለ መንፈስ ቅዱስ እየበረቱ ስብከታቸውን በማስፋፋት በየሀገሩ ተበታትነው ክርስትናን በዓለም ላይ እንዲሰበክ አደረጉ። የሐዋርያት ሥራ ምዕራፍ 7 ከቁጥር 57 እስከ 88። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 17። ከዚህ ሌላ አስደናቂው ነገር ቤተ ክርስቲያንን ያሳደድ የነበረው ሳውል ወደ ክርስትና እምነት ተመልሶ ጠንካራ ሐዋርያ መሆኑና በጠንካራው ስብከቱ በተለይም በአሕዛብ ሀገር ቤተ ክርስቲያንን እንድትስፋፋ ማድረጉ ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 31። ከዚህ ቀጥለን በቤተ ክርስቲያን የዓለም አቀፍ ታሪክ ዘንድ የጎላ ድርሻ ያለውና በሕይወት ዘመኑም በጻፋቸው መልእክቶቹ ብዙ አሕዛብን ትናንት ዛሬም ወደፊትም የሚሰብከውን የቅዱስ ጳውሎስን ታሪክ በአጭሩ እንመለከታለን። ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ የተወለደው ጠርሴስ ከተማ ሲሆን ትውልዱ ከዕብራውያን ከብንያም ነገድ ነው። ጠርሴስ በንግድ ዓለም የታወቀች የኪልቅያ ዋና ከተማ ነበረች። ሮማውያንም በሥራቸው ለሚተዳደሩ ሕዝቦች የሮማ ዜግነት ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ቅዱስ ጳውሎስ በ15 ዓመቱ ወደ ኢየሩሳሌም በመመለስ ከገማልያል የአይሁድን ሕግና ሥርዓት ጠንቅቆ ተምሯል። በ30 ዓመቱም የአይሁድ ሸንጎ አካል ሆኖ ተቆጥሯል። በአይሁድ ሸንጎ አባልነት ለ2 ዓመታት በሠራበት ወቅት ለኦሪት እምነቱ ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። ቅዱስ እስጢፋኖስ ክርስትናን በማስተማሩ በአይሁድ ሸንጎ ተከሶ ሲቀርብ የተከራከረው ቅዱስ ጳውሎስ ነበር። ኋላም በድንጋይ ሲወገር የወጋሪዎችን ልብስ ሲጠብቅ የነበረው እርሱ ነው። የሐዋርያት ሥራ ምዕራፍ 58 ከቁጥር 8። የቅዱስ ጳውሎስ ወደ ቤተ ክርስቲያን መጠራት። ቅዱስ ጳውሎስ በደማስቆ ያሉ ክርስቲያኖች ለማሳደድ የፈቃድ ደብዳቤ ከሊቀ ካህናቱ ተቀብሎ ክርስቲያኖችን ለማጥፋት በመንገድ ሲሄድ ከከተማ ሳይገባ ድንገት ከሰማይ ታላቅ ብርሃን መጥቶ አካባቢውን አበራው። ጳውሎስም ወደ መሬት ወደቀ። ሳውል ሳውል ለምን ታሳድደኛለህ? የሚል ድምፅ ከሰማይ መጣ። ሐዋርያው ጳውሎስም ጌታ ሆይ አንተ ማን ነህ? ብሎ በጠየቀ ጊዜ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ።
የመውጊያውን ብረት ብትቃወም ለአንተ ይብስብሃል ብሎ ጌታችን የተናገረው ጳውሎስም የሚያደርገውን ነገር ሁሉ ከነገረው በኋላ ደማስቆ እንዲገባ አስታወቀው። የሐዋርያት ሥራ ምዕራፍ 9 ከቁጥር 11። ጌታ በራእይ ስለ ሐዋርያው ጳውሎስ መመረጥ ከ72ቱ አርድእት አንዱ ለሆነው ለሐናንያ ነገረው። ሐናንያ ግን ጳውሎስ የክርስቲያኖች አሳዳጅ ነው ብሎ ጌታን ተከራከረው። ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና በማለት ሐናንያን ወደ ጳውሎስ ዘንድ ላከው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱ በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስን ያሳድርብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ቅዱስ ጳውሎስ በሐናንያ ከተጠመቀና ከተማረ በኋላ ወደ አረብ ሀገር መሄዱን ራሱ ተናግሯል። ገላትያ ምዕራፍ 1 ከቁጥር 17። ለ3 ዓመታት በአረብ በረሃ ከቆየ በኋላ ወደ ደማስቆ ከተማ ተመለሰ። ከዚያም በፊት ያሳድር የነበረውን ኢየሱስ ክርስቶስን መስበክ ጀመረ። አይሁድም በፊት ለኦሪት ሕግ ሲቆረቆር የነበረው ጳውሎስ በኋላ ግን ወንጌልን ሲሰብክ በማየታቸው አይሁድ ሊገድሉት ተነሱበት። የደማስቆ ክርስቲያኖችም ከከተማዋ ቅጽር በቅርጫት አውርደው ወደ ኢየሩሳሌም ላኩት። ሐዋርያዊ ጉዞ። ሐዋርያው ቅዱስ ጳውሎስ ካደረጋቸው ጉዞዎች የመጀመሪያው ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ ሀገር ወንጌልን ለመስበክ ከበርናባስ ጋር ወጡ። የሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 3። በዚህ ጉዟቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዘዋል። ጉዞ የተከናወነው በ46 ዓመተ ምህረት አካባቢ ሲሆን ከ14 የማያንሱ ሀገሮች ተጎብኝተዋል። ሁለተኛውን ጉዞ በ50 ዓመተ ምህረት ገደማ ከሲላስ ጋር ያደረገው ጉዞ ነው። በጉዞ ከ18 የማያንሱ ከተሞች የተጎበኙ ሲሆን ከእነዚህም መካከል ገላትያ፣ ጢሮአዳ፣ ኤፌሶን፣ ቆሮንቶስ፣ ልስጥራ፣ ኢየሩሳሌምና አንጾኪያ ይገኙበታል። ደቀ መዝሙሩን ጢሞቴዎስን ያገኘው በዚህ ጉዞ በልስጥራ ከተማ ሲያስተምር ነው። ሦስተኛውን ጉዞ ያደረገው በ54 ዓመተ ምህረት ሲሆን ብዙ ሀገሮችን በጉዞ አካቷል። በዚህ ጉዞ ከልዩ ልዩ ሀገር ክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተክርስቲያን ይዞ ሲመለስ በኢየሩሳሌም የፋሲካ በዓል ስለነበር ከየሀገሩ የመጡ አይሁድ ቅዱስ ጳውሎስን ተቃወሙት። ተቃውሞውን ለመግታት በአይሁድ ሕግ በቤተ መቅደስ የመንጻት ሥርዓት መፈጸም ጀመረ። ነገር ግን ከአሕዛብ ወገን የነበረው ደቀ መዝሙሩን ጢሞቴዎስን ወደ መቅደስ ያስገባው መስሏቸው ተቃውሟቸው በረታ። በዚህ የተነሳ ከተማዋ ታወከች። የሐዋርያት ሥራ ምዕራፍ 2 ከቁጥር 29። በሁከቱ የተነሳ ሐዋርያው ጳውሎስ በ58 ዓመተ ምህረት ለሮም እስር ተዳርጓል። 2 ዓመት በቁም እስር ቆይቶ ከሮማ ሕግ ጋር የሚቃወም ምንም አይነት ወንጀል ስላልተገኘበት በነፃ ተለቋል። ከዚህ በኋላ ነው ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ላይ ያልተመዘገበውን ጉዞውን ያደረገው። ይህን ጉዞውንም ያደረገው በመታሰሩ ያዘኑትን ክርስቲያኖች ለማጽናናትና የጀመራቸውን ሥራዎች ፍጻሜ ለማየት ነው። በመጨረሻም በኔሮን ቄሳር ዘመን የሮም ከተማ ስትቃጠል ይህንን ያደረጉት ክርስቲያኖች ናቸው በማለት በክርስቲያኖች ላይ የሞት አዋጅ ታውጆ ስለነበር ሐዋርያው ቅዱስ ጳውሎስ በኒቆጳሌዮን ከተማ ሲያስተምር በ65 ዓመተ ምህረት ተይዞ 2 ዓመት ከ6 ወር በጨለማ ቤት በእስር ከቆየ በኋላ በሮም ከተማ በኦስቲያ መንገድ አንገቱን ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን በሰማዕትነት አርፏል። ወስብሐት ለእግዚአብሔር። ዘኆኅተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።